ሁለት ህጋዊ ወንጀለኞች አሉ ኢትዮጵያ ውስጥ። እነዚህ ሰዎች ለህግ እስካልቀረቡ ድረስ እቺ ሀገር ሰላም ትሆናለች ብዬ አላስብም። ዛሬም የተደራረስነው ማህበረሰቡ እርስ ለእርስ ያለው ፍቅርና ማህበረሰቡ ያለው እርስ ለእርስ ያለው ክብር ነው እንጂ በነሱ ዘንድማ በነሱ ጥረት ይሄን እርስ ለእርስ ተጫርሰናል። እነዚህ ሁለት ህጋዊ ወንጀለኞች እምላቸው አንደኛው የሃይማኖትን ካባ ለብሶ የሌላውን ሃይማኖት እየሰደበ ሃይማኖቱን የሚያጋጭ፣ ሁለተኛው የህግን ካባ ለብሶ የሆነ ቢሮ ውስጥ ቁጭ ብሎ የራሱን የግል ጥላቻ በሃይማኖት ላይ አፕላይ ያደረገ ህዝብን የሚጮክን። አንደኛው ሰው ሃይማኖትን ካባ አድርጎ ሌላን ሃይማኖት የሚሳደብ፣ እኔ የፈለኩት የማመን መፍት አለኝ፣ ከቻልክ መተም አስተምረህ እኔም ማሳመን፣ ካልቻልክ ግን ሃይማኖትህን ማሳወቅ። የሰውን ሃይማኖት መሳደብ ምን የሚሉት እብደት ነው? ይሄ ከየት የመጣት ነገር ነው? የማንስ አስተምሮት ነው? እንደ እስልምና የምንሄድ ከሆነ ጭራሽ እንዳትሳደቡ፣ የሰውን ሃይማኖት እንዳትሳደቡ ብሎ አላህ ቃል በቃል በቁርአን ውስጥ ነው የተናገረን። ስለዛም አንሳደብም። ተሳዳቢ ራሱ ብናይ እኛ አጋልጠን ያንን ሰው እንሰጣለን፣ ከመስጠትም በላይ እንቃወማለን። ግን እኔ ፕሮቴስታንቶችና አንዳንዴም ኦርቶዶክሶች እነሱ ሲቃወሙ ያለው ስፔሻሊ ግን ፕሮቴስታንቶች የሆነ ሰውን ሃይማኖት ፓስተሮቹ ካላንቋሸሹ የነሱ አይደምቅላቸውም ይመስለኛል። ለምን እንደዛ እንደሚያደርጉ አላቅም። ለምሳሌ እኛ ሰዎች ሸሃዳ ሲይዙ ያንን ሸሃዳ በምናስይዝ ጊዜ የሌላ እምነት መገለጫ ራሱ ላይ ይዞ ከሆነ ራሱ በክብር ወይ በጥሳ ክሩን እንድታስቀምጥ አሊያም ደግሞ ያንን ነገር ሪሙቭ አድርጋ ገላዋን እንድትታጠብ ወንድም ከሆነ ሌላ ሸሃዳ እናስይዛለን። ስለዛ ስለመስቀሉም ሆነ እሷ ስለለበሰችው የሃይማኖት መገለጫ ክፉ ሲናገሩ ሙስሊሞች ሰምታችሁ አታውቁ። ካያችሁ ደግሞ ቪዲዮ አንጡልኝ። ግን ደግሞ ፕሮቴስታንቶች በየመድረኩ በዛ ላይ እኮ ድራማ ነው፣ ድራማ እንደሆነ ህዝቡም ያውቀዋል። የእኛን እምነት ለባሾችን ጥቁሩም ምናምን እያሉ ሲያንቋሽሹ እናያለን። አንድ አሊያም ደግሞ የኦርቶዶክስንም ሲያመጡ እንደዚህ ሲቀጠቀጥ ብሎ ክፉ ነገር ሲያነጋግሩ በመድረክ እናያለን። ይህ ነገር ለምን አስፈለገ? ይህ ነገር ለምን አስፈለገ? መጥራት ከፈለግ የራስን ሃይማኖት ተከራክረህ በማሳመን ብቻ ለምን አይሆንም? ሁለተኛ ላይ ያሉ የህግ ተገን አድርጎ ግለሰብን የሚጨኩኑት፣ ለምሳሌ እኔ የፓርላማ ተጠሪ ነበርኩኝ። ኤሌመንተሪ ላይም ሃይስኩልም እስክማር ድረስ 18 ዓመት እስኪሞላኝ ድረስ ማለት ነው። አጠቃላይ በምኖርበት ከተማ የሀገሪቷ የዛች ከተማ የህፃናት ተጠሪ ነበርኩኝ በፓርላማ ደረጃ ማለት ነው። ሴኩላሪዝም የሚሉት ሃይማኖትና ትምህርት አይጋጭም ወይ ሃይማኖትም ራሱን የቻለ ነው ትምህርትም ራሱን የቻለ ነው የሚለው ህግ አንድን ሴት ሻሽ እንዳታደርግ አይከለክላትም። ማንኛውም ሰው የእምነቱ መገለጫ የሆነውን ነገር ማንጸባረቅ ራሱ ባይችል በትምህርት ቤቶች ውስጥ ነገር ግን ገላውን የመሸፈን ሙሉ መብት አለው። አሁን ለምሳሌ ትግራይ ላይ አንፈተንም፣ 8ኛ አልተፈተኑም፣ 12 አልተፈተኑም። እነዚህ ሰዎች ኢቨን ለህግ ራሱ አይገዙም። ኢትዮጵያ ውስጥ ከህግ በላይ ናቸው እንዴ? እስከ መቼ ይሄ ነገር ይቀጥላል? እኛም በእውቀትም በመነጠቅ ነው እንደ የሚቀጡን። በዛ ላይ ህጉ ያላዘዘውን ህጉ ቢያዝ እሺ፣ ህጉ ያላዘዘውን እነዚህ ልጆች ኒቃብ እናድርግ የፊት አላሉ። ጸጉሬን ልሸፍን ያለችው የተገላለጠችው ሴት የኢትዮጵያን እሴትና የኢትዮጵያን ባህል የሚጻረረው ልብሶች በፈለገችው ቀዳዳ ዩኒፎርም ስታሰፋ ተፈቅዶላት እስከ እንትኗ እምብርቷ እስኪታይ ድረስ ዩኒፎርም እያደረጉ፣ እኛ ግን በመሸፈናችን ለምን ሸፈናችሁ ተብሎ ከትምህርት ገበታ ሲፈናቀል እንደ ሰዋዊነት ራሱ ምን ይሰማችኋል? እንደዚህ አይነት ብልሹ የሆኑትን ሰዎች እንደዚህ ቆሻሻ ጭንቅላት የያዙትን ሰዎች ህግ ለህግ አቅርቧቸው እነዚህን ሰዎች ከዛ ቦታ የማያነሳቸው ከሆነ የእውነት ሙስሊም እንደዚሁ ተጨክነን የምንቀጥል ይመስላችኋል? ትዕግስትም እኮ ደረጃ አለው፣ ልክ አለው። ምንታገስና የማንታገስ ነገሮች አሉት። እነዚህ ሁለቱ ሰዎች ለህግ ቀርቦ
ተገቢውን ቅጣት የማያገኙ ከሆነ ወላሂ ሀገራችን ወደማይሆን ወደ ብልሹ መንገድ እየሄደች ነው ያላችሁ። እንደ እስልምና ደግሞ የሆነ ሰው እኔ ለምሳሌ ወንድሜ ካጠፋ አሊያም በማምንበት እምነት ድንበር የሚያልፍ ከሆነ ወንድምነታችን የለም። ሁሉንም ነገር ከእምነታችን በኋላ ነው። እናትነትም አባትነትም ወንድማማችነትም ደምም የሚሉት ነገር ከእምነታችን በኋላ ነው። ከእምነት ከተስማማን በኋላ ወደዛ እንሄዳለን እንጂ ወንድሜ ነው የስጋ ወንድሜ ነው እምነቴን ይንካ አሊያም እምነቴን ይንቀፈው የሚል አይነት አስተሳሰብ በእስልምና ውስጥ የለም። ለዚህ ማስረጃ ነብዩ ኑህ አለይሂ ሰላቱ ወሰላም ኢነሁ ለይሰ ሚን አህሊክ ነው ያለው አላህ። እሱ በአላህ ሲያጋራ ኑህ ደግሞ ልጁን ሲጠራ ልጁን ቢስል በማዕበል ሲወሰድ እሱ እኮ ከቤተሰቤ ነው ሲል አላህ ምን አለው? እሱ ከቤተሰብክ አይደለም። ምክንያቱም እኛ ወደ አንድየው ጌታ ተጣራ ብለህ አንተ ልከ እሱ ግን አልተቀበለም። መንገዳችሁ የተለያየ ነው አለ። ስለዚህ እኛ ወንድማማችነት እህት ምናምን የሚባለው ያ ሰው ወንጀል እስካልሰራ ያ ሰው በእስልምና ድንበር እስካላለፈ ከእስልምና ከወጣ በኋላ ወንድማማችነቱንም ይዞ ነው የሚወጣው። ይሄ የኛ አስተምሮ ነው። ይህንን እምነት ደግሞ እኔ ፈቅጄ ወድጄ ተቀብየዋለሁ። ልትከራከርኝ አትችይም። ይሄ እኔ ያመንኩበት እምነት ነው። ስለዚህ የሆነ ሰው ሲያጠፋ ከነጥፋቱ ከነምኑ ሸፋፍኑ የሚል እምነት ካለ እኔ አላቅም፣ የሚኖርም አይመስለኝም። አንድ ሰው እስካጠፋ ድረስ መመራት አለበት፣ ቅጣቱን መውሰድ አለበት። ከዛ በኋላ ይስተካከል ከሆነ ይስተካከላል፣ አሊያም ደግሞ የራሱን ይዞ ይሄዳል። ግን አስገዳጅነት ደግሞ የለም። እመኑኝ፣ እነዚህን ሁለቱ ሰዎች ተስማምተን ሶስቱም ሃይማኖታዎች ኢትዮጵያ ውስጥ ያሉ ሶስት ከዛም በላይ ሊሆኑ ይችላሉ። ተስማምተን እነዚህን ሰዎች አጋልጠን ለህግ እስካልሰጠን ድረስ ሀገራችን ሰላም አታገኝም። ደግሞ እስከ ዛሬም የቆየ ነው በአላህ ጥበቃ ነው። ኢትዮጵያ በአላህ ጥበቃ ነው እስከ ዛሬም የቆየችው። ከአንዳንዶቹ ብልሹ አስተሳሰብ ቢሆን ኖሮ እርስ ለእርስ ተጫርሰን ነበር። እርስ ለእርስ የማይሆን ነገር ፈጥረን ነበር። ግን ሚዲያ ላይ ያለው ነገር መሬት ላይ ስለሌለ አልሐምዱሊላህ አንዳንድ እሱን አላህን አመሰግናለሁ።